ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። በአጭር ጊዜ አማርኛ፣ እንግሊዝኛ እንዲሁም ደግሞ ሂሳብ ማንበብ መጻፍ ከፈለጋችሁ ደውሉ እናስተምራችኋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁም ያላደረጋችሁ ካላችሁ እያደረጋችሁ ይሁን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላቶችን ንባብ ይሆናል። እንግዲህ በዛሬ ክላሳችን ለሴቶችና ለወንዶች የሚባሉ ነገሮችን እናያለን። በዚህኛው ያሉት ሴት ወይም ደግሞ ወንድ ለሴቶች ማለት የሚፈለገው ለሴቶች የሚባሉ ቃላቶች ናቸው። እነዚህ ለሴቶች ናቸው የሚባሉ። በዚህኛው ደግሞ ያሉት ደግሞ ለወንዶች የሚባሉ ናቸው። ዛሬ ለሴቶችና ለወንዶች የሚባሉ ነገሮችን እንመማራለን ማለት ነው። እንግዲህ በዚህ ቪዲዮ አንደኛ አማርኛ ማንበብ መጻፍ ለምትቸገሩ ነገር ግን ቋንቋውን በደንብ ለምትችሉ እንዴት እንደሚጻፉ ትለምዱበታላችሁ። ሁለተኛ ደግሞ ቋንቋውን ለምትቸገሩ ደግሞ ለሴቶች ለወንዶች እንዴት አይነት ንግግሮችን እናገራለን፣ ምን አይነት ቃል ለሴቶች እንጠቀማለን፣ የትኛው ደግሞ ለወንዶች እንጠቀማለን የሚለውን ደግሞ ትማሩበታላችሁ ማለት ነው። እስከመጨረሻው በደንብ ተከታተሉኝ። እሺ ከዚህ ጋር ለሴት ይላል፣ ለሴት እዚህ ጋር ደግሞ ለወንድ። አሁን እነዚህ አጠቃላይ ለሴት ነው የሚባሉ ለሴቶች፣ እዚህ ደግሞ ለወንዶች ነው ማለት ነው። ከመጀመሪያው ጀምረን እናነባለን። ምነው 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 ጠፋሽ፣ ምነው ጠፋሽ። አሁን እዚህ ጋር ምነው ጠፋሽ የሚለው ለሴቶች ነው የሚባል ማለት ነው። ምነው ጠፋሽ። ለወንዶች ከሆነ ደግሞ ምን ይሆናል? ምነው ምነው ጠፋህ፣ ምነው ጠፋህ፣ ምነው ጠፋህ። ጠፋህ ከሆነ ለወንድ ነው። ጠፋሽ ከሆነ ደግሞ ለሴት ጠፋሽ። እሺ ወደ ሁለተኛው ስመጣ ደግሞ በጣም 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 ናፍቀሽኛል፣ በጣም ናፍቀሽኛል፣ በጣም ናፍቀሽኛል የሚባል ለማን ነው? ለሴት ነው ማለት ነው። በጣም ናፍቀሽኛል። ለወንድ ከሆነ ደግሞ በዚህ አገላለጽ ለወንዶች ከተጠቀምን ደግሞ ምን ይሆናል? በጣም 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 ናፍቀኸኛል፣ ናፍቀኸኛል። አሁን የተቀየረች እዚህ ጋር ነው ሀ ነች። ሀ ከሆነ ለወንዶች ይሆናል። ናፍቀኸኛል፣ ናፍቀሽኛል ከሆነ ደግሞ ምን? ለሴት ለሴት። በጣም ናፍቀሽኛል፣ በጣም ናፍቀኸኛል ለወንድ። እሺ ከዚህ ጋር ደግሞ በጣም 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 እወድሻለሁ፣ በጣም እወድሻለሁ። ሻ በጣም እወድሻለሁ ለማን ነው? ለሴቶች። ለወንዶች ከሆነስ በጣም በጣም እወድሃለሁ፣ በጣም እወድሃለሁ፣ በጣም እወድሃለሁ ከሆነ ደግሞ ለወንዶች። በጣም እወድሃለሁ። ለሴቶች ከሆነ በጣም እወድሻለሁ። እሺ ከዚህ ጋር ደግሞ የት የት ሁነሽ ሁነሽ የት ሁነሽ ነው ለሴት። የት ሆነሽ ነው። ለወንድ ከሆነስ የት የት ሁነህ ሁነህ ነው። የት ሁነህ ነው። አሁን የተለየ የት ጋር ነው? እዚህ ጋር ሽ አደረግናት። የት የሚለው ተመሳሳይ ነው። ነው የሚለው ተመሳሳይ ነው። ወደ ወንድነት ለመቀየር እዚህ ጋር ሽ ሆነች። የት ሁነሽ ነው ካልን ለሴቶች ነው የሚባል። የት ሁነህ ነው ደግሞ ምን? ለወንዶች የት ሁነህ ነው። እሺ ከዚህ ጋር ደግሞ ነገ ነገ እፈልግሻለሁ፣ ነገ እፈልግሻለሁ ለሴቶች። ነገ እፈልግሻለሁ። ወንዶችም ለማለት ከፈለግን ደግሞ ነገ ነገ እፈልግሃለሁ፣ ነገ እፈልግሃለሁ ደግሞ ለማን ነው? ለወንዶቹ። ነገ እፈልግሃለሁ። ለሴት ከሆነ ነገ እፈልግሻለሁ፣ ነገ እፈልግሻለሁ። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ደግሞ ምን ይላል?
ስልክ 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 ደውይልኝ ስልክ ደውይልኝ ለማን ለሴቶች ስልክ ደውይልኝ ለወንድ ከሆነስ ስልክ ስልክ ደውልልኝ ስልክ ደውልልኝ ለወንዶች ስልክ ደውልልኝ ደውይልኝ ከሆነ ማነው ለሴት ነው ደውይ ይህ ከሆነች እዚህ ጋር ለሴቶች ይሆናል እዚህ ጋር ል ከሆነ ደግሞ ደውልልኝ ከሆነ ደግሞ ማን ለወንድ እሺ የመጨረሻው ደግሞ እዚህ ጋር ቻው ቻው የኔ ቻው የኔ ፍቅር ቻው የኔ ፍቅር ለሴት ቻው የኔ ፍቅር ለወንድ አሁን እዚህ ጋር ቻው የኔ ፍቅር ምናምን ለማን ለሴትም ለወንድም መጠቀም ይችላል ወይም ደግሞ ሴትም ለወንድ መጠቀም ይችላል ወንድ ለሴት መጠቀም ይችላል ለማንኛውም መጠቀም እንችላለን ማለት ነው። ቻው የኔ ፍቅር ከተባለ ለጾታ አይገልጽም እዚህ ጋር ማለትም ሴቶችን መጠቀም ይችላሉ ለወንዶቹ ወንዶችም ለሴቶቹ በቃ እንደ ሁኔታው መጠቀም ይቻላል ማለት ነው። ቻው የኔ ፍቅር የሚለው ለሁለቱም ይሆናል። እሺ በጣም አሪፍ እንግዲህ አንዴ ከመጀመሪያው ጀምረን እንከልሳቸዋለን። እዚህ ጋር ምነው ጠፋሽ ለሴት ምነው ጠፋህ ለወንድ በጣም ናፍቀሽኛል በጣም ናፍቀሽኛል ለሴቶች በጣም ናፍቀኸኛል ለወንድ በጣም እወድሻለሁ በጣም እወድሻለሁ ለሴቶች በጣም እወድሃለሁ እወድሃለሁ ለወንዶች የት ሆነሽ ነው የት ሆነሽ ነው ለሴት የት ሆነህ ነው የት ሆነህ ነው ለወንድ እሺ ነገ ነገ እፈልግሻለሁ ለሴት ነገ እፈልግሃለሁ ለወንድ ስልክ ደውይልኝ ስልክ ደውልልኝ ደውልልኝ ለወንድ ከሆነ ስልክ ደውልልኝ ቻው የኔ ፍቅር ደግሞ ቻው የኔ ፍቅር ለሁለቱም ይሆናል ለሴትም ለወንድም መጠቀም ይቻላል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እርግጠኛ ሆኜ በዚህ ትምህርት በዚህ ቪዲዮ ማንበብ መጻፍ ለምትቸገሩም እንዲሁም ደግሞ ቋንቋውም ደግሞ የተወሰነ ለሚያስቸግራችሁ ልጆች በሁለቱም መንገድ ይጠቅማችኋል ብዬ አስባለሁ። ቀጣይ ደግሞ ሌሎችን ትምህርቶች ይዤ እመለሳለሁ። አማርኛም እንግሊዘኛም ሁሌም ቪዲዮ እየሰራሁ እለቃለሁ። እየገባችሁ መከታተል ትችላላችሁ። መልካም ጊዜ ባይ ባይ